ግጥሙ ላይ ምናምን ነገር ብዙም የተረዳሁት ማቆ ነገር የለም። ግጥሙ ላይ ከሁለተኛ ክፍል ጀምሮ የማታ እየተማርኩኝ ቀን ቀን ጋራጅ እሰራለሁ ማለት ነው። ቅርታሽ አንዴ እንውጣ እንዴ? አይ እኔ እንትን ብል ይሻለኛል፣ ብሄድ ይሻለኛል። እንዴት ነበረ ወደ ግጥም ደግሞ እንደምትጽፍ ሰማሁኝና እንዴት ግጥምንም ያኔ ነው የጀመርከው? ከሁለተኛ ክፍል ልክ ሁለተኛ ክፍል ላይ አንድ ሰው እያገኘኝ እና ይዞኝ ወደ ስራ ቦታ ሄደ። አንድ ቤት ውስጥ አስገባኝና የተለያዩ መሳሪያዎችን አሳየኝ። ይህን ያክል ቁጥር መሳሪያ፣ ይህን ያክል መፍቻ ምናምን ነገር ብሎ አስረዳኝ እና በደንብ ከተግባባን በኋላ ከሱ ጋር ቀጥታ ስራ ጀመርኩኝ። እዛ ሰው የወሰደኝ ጋራጅ ውስጥ ስራ ተቀጥሬ መስራት ጀመርኩኝ ማለት ነው። ስራ ፈልጋለሁ ብለን የገባህበት? አዎ ስራ ፈልጋለሁ ብዬ ቀጥታ ወሰደኝ። ከዛ አሁን ላይ እንደምታዩ ያው በጣም ብዙ ሰዎች እኛ ጋር የተለያዩ መኪኖች እያመጡ ምናምን ነገር እንሰራለን መኪኖች እና በአርቱ ላይ ያን ያክል ብዙ እንቅስቃሴ አላደርግም እና ለመናገር ያን ያክል ብዙ በአርት ውስጥ ዲቴል ገብቼ ምናምን ነገር አልሰራም። አብዛኛውን ጊዜ የምሰራው በጋራጅ ውስጥ ነው ጊዜ የማሳልፈው። ብዙ መኪናዎችን በቃ እኛ ጋር የማይመጡ መኪኖች የሉም እና በተለያዩ አቅም ኢቭን በራሴ ብቻዬን ራሱ የምሰራበት አጋጣሚ አለ። ብቻዬን በጣም ትላልቅ መኪናዎችን ፈታትቼ ምናምን ነገር እገጥማለሁ ምናምን ነገር እና ያን ያክል አርት እንትን ግጥሙ ላይ ምናምን ነገር ብዙም የተረዳሁት ማቆ ነገር የለም። ግጥሙ ላይ ጋራጅ ውስጥ ነው ብዙ ጊዜ ነው ያሳለፍኩት። ይቅርታ ግን ቆይ አንዴ እንትን እንድትለኝ ነበረ። ይዞኝ ሄደ ባለ ሰውየው ከዛ መፍቻና እንትን ሰጠኝ። ምንድነው መፍቻ ሰጠኝ ብለክ ነበር ያቆምከውና ከዛ ቀጥል ነው አውራ። መፍቻ ሰጠኝ። ከዛስ ምን አይነት እንትኖች ነበሩክ የሚለውን ነገር ማለት ነው። ኦኬ መፍቻውን ሰጠኝ። መፍቻውን ሰጠኝ። እሺ ግን እንዴት መፈታት እንዳለበት አፈታቱን እያንዳንዳቸው መፍቻዎች የራሳቸው ቁጥር አላቸው አይደል? እና ይሄኛው ለዚህኛው ይጠቅማል፣ ይሄኛው ለዚህኛው ይጠቅማል ነው ብሎ ያስረዳኝ እና ገባኝ። ከሁለተኛ ክፍል ጀምሮ ጋራጅ መስራት ጀመርኩኝ ማለት ነው። ከሁለተኛ ክፍል ጀምሮ የማታ እየተማርኩኝ ቀን ቀን ጋራጅ እሰራለሁ ማለት ነው። እንደዛ እያደረኩኝ ምናምን ነገር ስራዎችን በደንብ መንቀሳቀስ ጀመርኩኝ ስራዎች ላይ። አረ ፈለቀ፣ አረ ማንየን ምንድነው የሚያስቅህ? እና ምንድነው የሚያስቃችሁ? ቅርታን ጀመርሽ? ችግር የለውም። ውሃ ጠጣበት። ውሃ ጠጣ። ማኔ ምን ነው? ምን መጀመር ይቻላል? እንደነገርኩሽ አርት ምናምን ነገር የሚባለው ነገር ያን ያክል እኔ ብዙም ቦታ የለኝም በአርት ውስጥ። ያን ያክል አርት ተገቢ ነው ብዬ አላስብም ለአንድ ሰው። ቅርታሽ አንዴ እንውጣ እንዴ? አማ መድኃኒዓለም እንውጣ። እንዴት ነበረ አንተ የማታ እየተማርክ ቀን ላይ ያው ጋራጅ ትንሽ አይከብድም? ያው አንዳንዴ እኮ የምትፈልጊው ነገር ካለ የምትወጂው ከሆነ ምንም ያክል መስዋዕትነት ልትከፍልለት ትችላለሽ አንዳንድ ነገሮች። ስለዚህ እኔም በጋራጅ ሙያ ውስጥ በደንብ ገብቶ የመስራት ፍላጎት ስለነበር በቃ ከልጅነት ጀምሮ መኪናዎች ሳይ ምናምን ነገር አስፋልት ላይ ሳልፍ ምናምን ጋራጆች ምናምን ነገር ሳይ በጣም
ፍላጎት ያድርብኛል እዚህ ገብቼ ብሰራስ ምናምን ነገር እና በቃ እንደነገርኩሽ ጎን ለጎን ከትምህርት ጎን ለጎን ጋራጅ ውስጥ መስራት ጀመርኩኝ። ከዛም በኋላ አርቱ የሚባለው ነገር ያን ያክል እንትን ለኔ ቦታ የለውም ማለት ነው። በስንት ብር ነበረ የተቀጠርከው? ያኔ መጀመሪያ ጊዜ የተቀጠርኩት በ35 ብር በወር ማለት ነው። አዎ በወር 35 ብር እያገኘሁኝ እሰራለሁኝ ማለት ነው። እንደዛ ነው። በስንት አመትክ ማለት ነው? በ12 በ12 አመትክ ማለት ነው። እስኪ ግጥም ማለክ ይዘክልን የመጣከው? ስለ ጋራጅ ነው ስልሽ ያው እንደነገ በጣም የምሰራው ጋራጅ በተመለከተ ስለሆነ ያን ያክል ግጥምን በተመለከተ የምሰራበት ጉዳይ የለም እና ያዘጋጀሁት ግጥም አጋጣሚ ሆኖ አሁን ራሱ እዛ ጋራጅ እየሰራሁ ስለነበረ ግጥም አዘጋጅቼ ነበርና ግጥሙ እንትን እንዳለ አላውቅም፣ አልተረዳሁትም። አሁን እዚህ ለማቅረብ ብዬ ነበር ግጥሙን የጻፍኩት፣ ግን ምንም የተረዳሁት ነገር የለም ግጥሙን በተመለከተ። ስለዚህ ግጥሙን በተመለከተ ያን ያክል እንትን ስለሌለኝ ቦታም ስለሌለኝ ግጥሙን በተመለከተ ማቅረቡ ነገር የለም። እንዝጋው። መዝጋት አይጠብቅብንም፣ መቀጠል እንችላለን። እንትን ነው ያዘጋጁት ግጥም የለም ማለት አልችልም። እስኪ ማርያም አይ ስልሽ እንትን አብዛኛውን ትኩረት አድርጌ የምሰራው ጋራጅ ውስጥ እንደሆነ ነግሮሻል አይደል አሚር? ኖ ገጣሚ ነው ያለኝ። ማ አሚር? እኔ ጋራጅ ውስጥ እንደምሰራው እኔ ሰሙት ኪዳነ ምህረት ገጣሚ ነው ያለኝ። ኖ እኔ ግጥም በተመለከተ ምን ማየት እንቅስቃሴ አላደርግም እኔ። እና የጻፍከው ግጥምስ? ግጥም እሱን ይጻፈልኝ። ማ? አሚር። አሚር ግጥም አይችልም። አሚር ግጥም አይችልም። አይ መቻል አለመቻል ሳይሆን ያው ግጥምን በተመለከተ በሚለው ሄደ እንትን ትላለህ ብሎኝ ነው እንጂ ግጥምን እንትን አይደለም። ምን ያክል ስልሽ ስለ ጋራጆች ምናምን ስለ መኪኖች ማውራት የምችል ከሆነ ይቻላል፣ ግን ግጥምን በተመለከተ እንትን ያን ያክል መረዳው ነገር የለም። ኪዳነ ምህረትን በል ወይ እየቀለድኩ ነው በል። አውቀህ ነው ስልሽ አንቺ ራስሽ በምን ተረድተሽ ነበር? ነው እኔ ገጣሚ ነው ብሎ ነው እንትን ያለኝ። አይ እንዴት ነው ገጣሚ ነው ይልሻል? መጀመሪያ እኮ አስቀድሜ ነገሩ ያለው እኮ ለሱ። አይ እሱም ቢሆን እኮ ያውቃል እኮ ማ እስኪ ማርያም አይደለም። እኔ እኮ ግራ የገባኝ እኮ ግጥም ማለት እንደምችል ነበር የተናገረኝ እኮ ብሌንድ አድርገሽ ኮንቨርሴሽኑን ቀጥይ ካለው ነገር አንፃር። እኔ እኮ ግጥም ይጽፋል እኮ እያልኩኝ ነው። ኧረ በማርያም አውቄ ነው በለኝ። እሺ እዚህ ጋር ያሉት ግጥሞች ግጥም አይደለም እኮ እሱ። ይሄ እጥበት የሚገቡ መኪኖች ስም ዝርዝር ነው። ማርያምን እኔ ይርዳውበታል። ማርያምን እኔ ነው እኔ ስቅንተን ያሸኛለሁ። አይ አይደለም ስልሽ አሁን እዚህ ድረስ እኔ እንትን አልኩ አይደለ? እዚህ ድረስ መጥቻለሁ አይደለ? ያለው ነገር ለማስረዳት እንደዚህ መሆን የለበትም እኮ ሞመንቱ አይደለ? ነው እኮ ግን ተጋክለሽ ነው አይደል? የጠራሽው የመጀመሪያ አካባቢ እኔም እኮ ትንሽ አስቆይ ነበር አይደለ? እሱማ ልክ ነው። ግን ሚስ ኮሚኒኬሽን እንደሆነ ገባ። ሶ ብሌንድ አድርገሽ ቀጥይ። አንዳንድ ባንቺ በኩልም ያልተረዳችሁ ነገር ሊኖር ይችላል፣ አላውቅም። ብቻ ግን አስቀድሜም ተናግሬያለሁኝ። ብዙ ስራዎችን የሰራሁት ጋራጅ ውስጥ በተመለከተ ነው የሚለው ነገር አስረድቼ ነው የገባሁት። አይ ሳይሆን እናም ደግሞ ቲያትር እንደምሰራ ነግሮኝ እኮ። እሺ በቃ እሺ እንዳም ፖፕተኒ እንግዲህ በመቤት ሙድ ያዝ ከሆነ ተው በማርያም በቃ አይ በጣም እንትን ያልኩት ነገር የጠበቅኩት ነገር አይደለም። እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ስለዚህ እንትን ብሄድ አሪፍ ነው ስልሽ ያልተግባባሽው አንቺም ሳትረጂ ነው ነገሮችን እንትን ያልሽ አንደርስታንድ ያደረግሽው ያለው ነገር ሳይገባሽ አይደለም። ኪዳነ ምህረትን የኔ አረዳድ ሳይሆን
ልጁ ያለኝን ነው እና ደግሞ አስቀድመሽ እኮ ማርተናልኩ እሺ በቃ እሺ ይሄን ነው አይ በእንደዚህ አይነት ሁኔታ ማለት እንቀጥል እንችላለን አሁን እኮ ምንም እንደረዳው ነገር የለም እኮ አንቺም የገባሽ ነገር የለም እኔም ማቆ ነገር የለም አይደል ስለዚህ በምን አይነት መንገድ ልንሄድ እንችላለን እሺ በቃ እሺ መቀጠል እንችላለን በእንደዚህ አይነት መልኩ ማለት ይልቀጥላችን በጣም ይቅርታ እሺ እንግዲህ ፈላ አይ ማርያም ይቅርታ እሺ ገስቶ ነው መጣረል ልጅ ነው እኮ እናንተ ለምዶ ከኋላ መስቁት ምንድነው ሐሳቡ ተጋጭቶብን ነው አይደለ እንዴ ሐሳብ ታዲያ ቢጋጭ ሰማው ሐሳቡ ተጋጭቶብኝ ነው በቃ ይኸውልህ እኔ እናንተ እኮ ወተን አወራን አይደለ ስለዚህ አሁን ፕሮግራማችንን እንቀጥል በቃ እሺ እንቀጥል እሺ ይቅርታ በጣም ተረጋጋና እስቲያም ጥያቄዎችን አስተካክለሽ ጠይቂኝ ስለዚህ ያው ጋራጅን በተመለከተ ኪንጠቢው ጉዳይ ሳይሆን ጋራጅን በተመለከተ ጥያቄዎች ብትጠይቂኝ ደስ ይለኛል ማለት እኔ ስለ ጋራጅ ምን ማራቅ ነብይቲ እሺ ሰባቱ የግብ መንገዶች ብለክ ደግሞ ምዘረዝርልን 7 የግብ መንገዶቻችን አሉ እና ከዛ ውስጥ አንደኛው እያንዳንዱ ነገር ያብራራክ ተነግረናል አንደኛው ነገር አላማ እንደሚለውጥ እርግጠኛ ሁን ይላል ይሄ ምን ለማለት ፈልገህ ነው አልሰማሽኝ መሰለኝ ይሄንን አሚር ነው ያዘጋጀው እኔ የማውቀው ነገር የለም ማለት ከጋራጅ አንፃር ለማውራት አይ እኔ እንትን ብል ይሻለኛል ቤት ይሻለኛል የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት በቃ ከኪነ ጥበብ ውስጥ ወጣው ምናምን ነገር ሲለኝ እንዴት ነው በ12 አመት የማታ እየተማሪያው በፊትም በቃ አይምሮይ ስታወራ አይምሮይ ውስጥ ሲመላለስ የነበረው እሱ ነው። አይ ትንሽ እንድደናገጭ ብዬ ነው መጀመሪያ አርት ውስጥ እንዳለውኝ አድርጌ ካርት እንደወጣው ለማድረግ ነው የሞከርኩት። ተሳክቶኛል ብዬ አስባለሁ። ያየሁት ግጥም አይደለም የመኪና የሚታጠቡ መኪና ዝርዝር ነው አላለ። እሺ እንቀጥላለን። እኔ እኮ ማርያምን ግራ ገባኝ። እመቤቴን እስካሁን ሳለቀቀኝ። አማን ግን ተጀመረ ፕራንክ እዚህ ስቱዲዮ ውስጥ ማርያም ተጀመረ። እሺ በእኔ ብሳል ታያለህ። እመቤቴን እርር ነው ማርያም። እኔ ደግሞ ላንተ ወግኝ ይዛ ስጣላ እመቤቴን ወጥቼ እኮ እየተቆጣሁት ነበር። ማለት ለምን ትስቃላችሁ? በጣም አመሰግናለሁ። ሻው ምንድን ነው የምናወራው? እኔ ግራ ገብቶኝ ምንም አሁን የምጠይቀው የምር አሁን ወደ ራስህ ተመለሽና ኪነ ጥበብ ጉዳይ ማውራት እንችላለን። በቃ ያወራንባቸውን ሀሳቦች ቦነስ ያወራንባቸውን ሀሳቦች ማውራት እንችላለን። ችግር የለውም። ካቋረጥን በጀምረን ማለት ነው። ምንድነው አሁን ስለምን ነው የምጠይቀው? ጋራጅ እሺ ግጥም ማቅረብ እችላለሁ። ከግጥም መጀመር እችላለሁ። ችግር የለውም። ቆልኝ አሚር አመንሽኝ እንደ አንቺ በቃ ፍራንክ ነው ተባልን እኮ እስካሁን አልወጣላትም እኮ እቺ ልጅ። የዚህ ፕሮግራም የክብር ስፖንሰራችን ግሎሪ ኢቨንት ሲሆን የሰርግ፣ መልስ፣ ቅልቅል፣ ሽምግልና፣ ክርስትና፣ የልደት ፕሮግራሞችን የመቅረጽ አገልግሎት ይሰጣል። ግሎሪ ኢቨንት በሙያው የተመሰከረላቸው የካሜራ ባለሙያዎችን ዘመኑን ከዋጁ የዘመናዊ መሳሪያዎች ጋር አቀናጅቶ የማይደገሙ ቀናቶችን ለትውልድ የሚተላለፍ
ትዝታዎችን ጥራቱን በጠበቀ መንገድ ያሰሩ ይለናል። አድራሻችን ፒያሳ ጊዮርጊስ ወደ ሰባራ ባቡር በሚወስደው እድገት በህብረት ህንፃ 4ኛ ፎቅ ቢሮ ቁጥር 406 ስልክ ቁጥራችን 0930906043 ወይም 0939890107 ወይም ደግሞ 0938051880 በመደወል ልታገኙ ትችላላችሁ። ግሎሪ ኢቨንት